የዕለቱ የመጽሐፍ ቅዱስ ንባብ ክፍል የተወሰደው ከኢዮብ ምዕራፍ 21 እስከ 23 ባለው ክፍል ላይ በማተኮር ይሆናል። ኢዮብ 21 የኢዮብን ምላሽ ያስነብበናል። ለወዳጆቹ ክስ እየሰጠ የነበረውን ምላሽ። ኢዮብ ምዕራፍ 22 ላይ ሦስተኛው በኢዮብና በወዳጆቹ መካከል የሚካሄደው ክርክር ሲቀጥል እናም በኤልፋዝ ንግግር ሲጀምር እናያለን። ኢዮብ ምዕራፍ 23 ላይ ደግሞ ኢዮብ ከተፈተነ በኋላ እንደ ወርቅ እንደሚነጥር ሲናገር እናደምጣለን። ታዲያ ከዚህ ክፍል የተወሰደው የዕለቱ ጥቅሳችን እንዲህ ይለናል። የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ ይላል። ኢዮብ ምዕራፍ 23 ቁጥር 10 ላይ ሄደን በምናነብበት ጊዜ አሁን ኢዮብ ከአካላዊ ስቃዩ ባልተናነሰ የደረሰበትን ስቃይ ሰምተው ሊጠይቁት ከመጡት ወዳጆቹ አፍ ይወረወርበት የነበረው የክስ ፍላጻ ብዙ እንዳቆሰለው ከንግግሩ መረዳት ይቻላል። ይሁን እንጂ በእነሱ የተሳሳተ ፍርድና ጭካኔ የተሞላበት ንግግር ተስፋ እንዳይቆርጥ የረዳው አምላኩ እንደ ሰው እንዳልሆነ ማስተዋሉ ነበር። እናም እንዲህ አለ፣ የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ አለ። ኢዮብ 23 ቁጥር 10። ምንም እንኳን ወዳጆቹ የመሰላቸውን እየተናገሩ ያለ ስሙ ስም ቢሰጡትም ኢዮብ የሚሄድበትን መንገድ እርሱ ያውቃል በማለት በአምላኩ ዕውቀት ላይ ተደገፈ። እንደዚሁም እግዚአብሔርን እንደ ወርቅ አንጥረኛ በማሰብ በዚህ ሁሉ መከራ ውስጥ አሳልፎ ከመጀመሪያው ወደሚበልጥ የክብር መዳረሻ ሊያደርሰው እንደሚችልም አሰበ። በእርግጥም አንጥረኛ ወርቁን ወደ እሳት ውስጥ የሚጨምረው ሊያጠራው እንጂ ሊማግደው አይደለም። እናም ከእሳቱ አጠገብ ሆኖ በጥንቃቄ ሂደቱን ይከታተላል። እኛም በተለያዩ አስቸጋሪ ሁኔታዎች ውስጥ ስናልፍ ሰዎች ባያስተውሉን እግዚአብሔር ግን መንገዳችንን እንደሚያውቅ እናስታውስ። እኛ እንኳን እርሱን ፈልገን ያጣ ነው ከዓይኖቻችን የተደበቀ ሲመስለን፣ እርሱ ግን የምንሄድበትን መንገድ የሚያውቅ እንደ ወርቅ አንጥረኛ የምናልፍበትን የመከራ እሳት በቅርበትና በትኩረት የሚከታተል እንደሆነ እናስተውል። እንደ ዓይኑ ብሌን የሚያይንና በእጆቹ መዳፍ የቀረጸን እርሱ ፈጽሞ አይተወንም። የእኛ ዓይኖች ባያዩት እንኳን የእርሱ ዓይኖች በእኛ ላይ ናቸው። እናም እንዲህ ብለን እንጸልይ። አባት ሆይ፣ ሰዎች የውስጣችንን ሊረዱን ባልቻሉ ጊዜ እኛም ፈልገን ያጣንስ ይመስለን፣ አንተ ግን የምንሄድበትን መንገድ እንደምታውቅ ዓይኖች በእኛ ላይ እንደሆኑ ደግሞም ከፈተንከን በኋላ ወደ በለጠ ክብር ከፍ እንደምታደርገን በማስተዋል ተስፋ እንዳንቆርጥ በጸጋ እርዳን። አሜን።